ሶፊ ፊቷን ክፈቻት። ለምን ክፈቻት? እኔ ልክፈታት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናላችን ቤተሰብ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ዛሬ ሙቀት ላይ እየተቃጠልኩኝ ነው። ሀገር ሰላም ነው ብለን አንድ መርፌ ነው ክትባት ነው ብለን ዛሬ ሳምንቷ ነው ህፃኗ። ስም አውጡላት እስኪ ማን ልበላት? ሶፊያ እኔ ነኝ የማውጣው ሴት ናት ብላለች። መጀመሪያ ሞሪ እኔ አማር ስላልኩኝ እቺን የፈለኩ ስም እኔ ነኝ መጥራት ብላለች። ለማንኛውም ዛሬ ሳምንት ስለሆነ ክትባት ነው ብለን ሙስተሽፋውን ተመልሰን መጣን። ቀጠሮ ዛሬ ነበረን። አሁን ስንገባ ከህፃኗ ደም ወስደው 3 ሰዓት ይቆያል አላሉንም። አስር ላይ ነው። ካሁን በኋላ ውጤቱ መግሪብ ነው። አሁን ወደ ቤት እንሄዳለን ወይስ እዚህ ቆመን እንጠብቃለን? እኔ እንጃ ግራ አጋቡንና ሶፊ ውስጥ ናት። እኔ ዝም ቤት ጥያት ነው መኪና ጋር ወተት ጥለን አየር ባየር እንወጣለን ብለን የህፃኗ ወተት ጥለን ነበረ ገባ ነው። ለወተቱ ነው ተመልሼውን መኪና ውስጥ ያመጣሁት። በዛው ደግሞ ችግር ለመናገር መጣው እና አየር ባየር መርፌ ያስወግተን እንወጣለን ብለን ለካ መርፌ ሳይሆን ምርመራ ነው። መርፌ አትወጋም፣ ሙሉ ምርመራ ነው። ደም ወሰዱ። ውጤቱን ከ3 ሰዓት በኋላ መግሪብ ላይ ነው ለውጤቱ። ካሁን በኋላ 3 ሰዓት በዚህ ውጪ ፀሐይ መቀመጥ እንግዲህ ሶፊያን ውስጥ ጥያት መጣው። ከደበራት አውጥቼ ወካ ዘርጋታለሁ። ቤት ለመመለስ ደግሞ ትንሽ ይርቃል። 20 ምናምን ኪሎ ሜትር ነው፣ ግማሽ ሰዓት መንገድ ነው። 25 ደቂቃ እንደዛ ይፈጃል። ግን እስካልወሰንም ነገር ግን እንትና አንተ ራስህ ከመጣ በቂ ነው። ውጤት ነው የምትወስደው። ውጤቱ ይታያል። መድኃኒት ካስፈልጋት መድኃኒት ትገዛለህ ተብያለሁ። ለካ ክትባት የለም። እኛ ደግሞ ያሰብነው ክትባት የሆነ የምትወጋው መርፌ ያለ መስሎን ነበር። መርፌውን ያን ቀን ብቻ ነው ተወገችው። በተወለደችበት በ24 ሰዓት ሲሞላት ተወግታለች። አሁን ደግሞ በሳምንቷ ምንም አይነት መርፌ የላትም። ሁኔታው ይታያል። ምርመራ ነው የሚደረግባት። መድኃኒት ካስፈልጋት መድኃኒት ነው የሚታዘዘው ተባለ። ስለዚህ ውጤቱን ለመውሰድ አንተም ማምጣት ትችላለህ ተብያለሁ። ሶፊን ላድርሳት ወይ ስላት ላድርስሽ ካላስ እንደዛ ኮን እኔ ተመልሼ ውጤቱ ዘልፍ ስላት እኔን ሰፈር አድርሰህ እስከምትመለስ 3 ሰዓት ይሞላል አብረን እንሄዳለን ብለኛለች። እና አሁን ደግሞ ውስጥ ሙከፍ ይሻላል ብለን ውስጥ ተቀምጣለች። እኔ ደግሞ ወተን ለመውሰድ ነው መኪና ውስጥ ተመጣሁት። ለማንኛውም ያላሰብነው ገጠመኝ ነው። እንዲህ ሆነም በአቅማ ጠዋት እንመጣ ነበር። እኛ ገባ ወጣ ብቻ መስሎን ጠዋትም ለመምጣት አስበን ነበር። ሀሳብ ሳነሳ ጠዋት እንሂድ ወይ ስላት ምናልባት በሰዓቱ ነው ተብለን የተቀጠርንበት 2 ሰዓት ተኩል 10 ላይ ስለሆነ በዛ ሰዓት ነው ዶክተር ይገባል እንባል እንችላለን። አንድ ላይ 10 ላይ እንሄዳለን ተባብለን ተው ነው። አሁን ደግሞ ሙቀት የሌለ ነው። ለማንኛውም ምንም ማድረግ አይቻልም። ወይ እንጠብቃለን ወይም ሶፊን ሸኝቻት ሶፊ ላድርስሽ ቢያታለሁ። እሷ ናት እምቢ አለችኝ። እኔን አድርሰህ እስከምትመለስ መንገድ ላይ አንተ ትደክማለህ እንጂ ሰዓቱ ያልቃል፣ ስለዚህ እዚሁ እንቆይ ብለኛለች። ለማንኛውም እስኪ ደግሞ በሚያስጠላ ሁኔታ የሶፊ እግር አብጧል። የሆነ ቪዲዮን ሲቸው ነበር እግሯን ግን አልለቀቁትም። ለምን እንደሆነ እኔ እንጃ። እሷ እንዳትለቀይ ምናምን ብለኝ ነበር ቪዲዮን ሲቻት። ከዛ እኔም ደግሞ ዝም አልኩኝ። የሆነ ሰዓት ደግሞ ዝም ብዬ ለቀዋለ ምንም አትልም ከተለቀቀ በኋላ እና የሌላ አብጧል። እስካሁን ድረስ እብጠቱ ራሱ አልተመለሰም። አንድ እግሯ ራሱ የሰንጋ በሬ ነው የሚያክለው አንዱ እግር። ደግሞ የመጀመሪያ ልጅ አይደለም። ከዚህ በፊት ያው አንድ ልጅ የመጀመሪያ ጊዜ ነው እብጠት ሲባል ሰማሁት። ሁለተኛ ላይ እብጠት አይኖርም ተብሎ ነበር፣ ግን እብጠቱ አለ የሌለ ነው። አሁንም አብጧል። ለማንኛውም እስኪ የዛሬውን ሙቀት ላይ ነን። ወይ ወስዳት አለ ወይም ደግሞ ሙስተሽፋ ነው ቁጭ ብለን የምንጠብቀው 3 ሰዓት ሙሉ። ረጅም ሰዓት ነው 3 ሰዓት መቀመጥ። ማትፈልጉት ቦታ 3 ሰዓት መቀመጥ ደግሞ ምርመራ ብቻ ነው። ያ ነው ትንሽ። እኔ ደግሞ ክትባት አለው ቢሆን እንጂ ለምርመራ ቢሆንም አልመጣም ነበር እንዴ። የዛሬ 5 ቀን ተወልደ ምንድነው ምርመራ የሚያስፈልጋት? ሆነ ለመናገር ዝም ብሎ ምርመራ ብቻ መሆኑን ባቅ አልመጣም ነበር። ክትባት አለው ክትባት ነው ብዬ ነው ያሰብኩት። በሳምንት መልሰ አምጣት ሲባል እንግዲህ በሳምንት የምትመለሰው ክትባት ይኖራታል።
የሆነ መርፊ ይጠቅማታል ብዬ ነው እንጂ ደሟ ቼክ ለመደረግ በሆነማ አልመጣም ነበር እውነት ለመናገር። ይሞኔ አሞነ ምንም ማድረግ አይቻልም። መተናል። አሁን ፀሐይ ላይ ቁጭ ብያለሁ። አሁን እኔ ተመልሼ እገባለሁ። ሶፊን ላድርሳት አላድርሳት ግራ ተጋብቻለሁ። ለማንኛውም ሰላም ሁኑልን።